ክልልን የሚወክል ሽርጥም እንዲሁ አበርክተናል። ጋሽን አግኝቼ ቴንኪው ለማለት በመብቃቴ በጣም መስገን እድሜ ሰጥቶ እንደዚህ በአካል በህይወት እያለ ለመመሰጋት ማይደርስ መስቀል ቀን ደረሰና እውነትም ሳይረፍድ ይህን ቀን መታደም ቻለ። ማናቸውም የጤና ብቻዎች በነፃ እንዲከታተል ብዙ እውቅና ሰጥተናል እና ዛሬ ቀን እኔ እጅግ በጣም የኮራሁበት የተደሰትኩበት ነው። እንዴት አድርጌ ልረሳው እችላለሁ? የዛሬ ቀን በየቀኑ ነው የማስታውሰው። أنا ولا زيك شيء. እናመሰግናለን ጋሽ ተጣራቀው በእድሜ ልክ ስላደረግልን የማስተማር ሙያን እንግዲህ ለመላው ተማሪዎች ሰርታ አሁን ትልቅ ቦታ ያሉ አንተን የሚያውቁ በጣም ብዙ ተማሪዎች አሉ። በእነሱ ስም እንግዲህ ዛሬ ልናከብርህ ወደናል። ለዚህ ደግሞ የሚሆን ለአንተ ክብር ብለን ያዘጋጀናቸው ስጦታዎች አሉ። መጀመሪያ እቺን ዳቦ ትቆርስልንና ከዛ ወደ ስጦታዎች እንሄዳለን። ጋሼ በጣም እናመሰግናለን። በጣም ቶሎ በፍጥነት አንተን ማግኘት ስለወደድን በጣም ጥቂት ሰዎች ናቸው የሰሙት እንጂ እጅግ በጣም ትላልቅ ሰዎችን ያፈራህ አንጋፋ አባታችን እንደሆንክ እናውቃለን። ከዚህ በላይ ሰዎች ቢገኙ ጥሩ ነበር። አብረውንም የተሳተፉ ልጆች በስራ ምክንያት እዚህ ሀገር ውስጥ ስለሌሉ መገኘት ስላልቻሉ ነው እንጂ ዶክተር ከማል ሀሺም፣ አቶ ጌትነት ታምራት፣ ዶክተር ሳሙኤል በላይ፣ ክብርት ነጻነት በቀለ፣ መምህርት ዘሪሁን ኡማ፣ አቶ በአለም ታዬ፣ አቶ ሽመልስ ስማቸው፣ ወይዘሮ ቤዛ በቀለ፣ አቶ አንተነህ ወይም ቆሽት፣ ወይዘሮ ሰላም ጌታቸው፣ አቶ ስንታየው፣ አቶ አሸናፊ በየነ፣ ወይዘሮ የትምወርቅ ወሰኑ፣ አቶ ሱራፊ፣ አቶ አሊ አደም፣ አቶ ጉሌድ ፋራህ እና አቶ ኤልያስ መሐመድ ናቸው በዚህ ሰርፕራይዝ ውስጥ የተሳተፉት እና ትንሽ ነገር ክብርህን ባይመጥንም ግን እኛ የአንተ ፍሬዎች ነን ያህል ብቻ ለማየት የሚሆን ትንሽዬ ስጦታ አዘጋጅተናል እና ጋሼ ዘሪሁን ይህንን ስጦታ እንድትሰጥልን ጋብዛል። እሺ፣ በመጀመሪያ እንግዲህ የሀገራችን ሀብት የሆነው የጋቢ ስጦታ ሶማሌ ክልል ተወልደህ ያደግ አንጋፋ የሆንክ ብርቅዬ ድንቅዬ በጣም የምንወድ ክብር የሚገባ የሶማሌ ክልል ፍሬ መምህር ነህና ሶማሌ ክልልን የሚወክል ሽርጥም እንዲሁ አበርክተናል። እቺ ደግሞ እንግዲህ ቅድም የጠራኋት
የጠራናቸው የቀድሞ ተማሪዎችን የሚችሉትን የሚመጥንህ አይደለም ብያለሁ። ለአንተ ክብር ልክም አይደለም፣ ግን ለመነሻ ያክል ስለሆነ ከተሰበሰበው ላይ እነዚህ ስጦታዎች ተገዝተው የተረፈችው እጅግ በጣም ትንሽ ብር ነች። ቢሆንም ግን እንደው ለሻይ ብትሆንክ እንኳን ለታክሲ ብትሆንክ እንኳን ብለው የተረፈውን ብር እሺ በስተመጨረሻም አልጨረስንም። በዛኔ እዚህ ጋር በስተመጨረሻም እንግዲህ እነዚህም የምንችለውን ስጦታዎች ትንሽ ክብር ሳይረፍድ በሚል ርዕስ የተሰባሰብን ሰዎች ይህንን ለማድረግ ችለናል። እንግዲህ የመጨረሻው ስጦታችንና ጋሽ ተፈራ ባየው ሰዓት ሁሉ እኛን እንዲያስታውስ ፈቅደን ጋሽ ተፈራን ምናልባት የዛሬ ዓመት ወይም የዛሬ ወር አካባቢ መንገድ ላይ ድንገት ከጓደኛው ጋር ሲጫወት እሱ በማያውቀው ሁኔታ በሞባይል ያነሳናትን ፎቶ የራሱን ምስል በስዕል ወይም በእጅ ስዕል አንድ ጓደኛችን ከማል የሚባል ሰዓሊ ጓደኛችን ስሎ ይህንን ስጦታ እንድናበረክት ሆነናል። ይሄ የጋሽ ተፈራ የዛሬ 2 ዓመት አካባቢ ያለ እዚህ ጋር ልዩ ካፌ አካባቢ ከጓደኛ ያሳያለሁ ፎቶ ትክክለኛው የእጅ ስዕል ነው። አቶ ከማለም አጋጣሚ እናመሰግናለን። ይሄንን ፎቶ እሱ በዓለም ታዬ ነው ፌስቡክ ላይ ለቆት እኔ አይቼ የነበረው። ስለዚህ ልክ ፎቶውን ሳየው ትንሽ ክብር ግን ሳይረፍድ የሚለውን ርዕስ በውስጥ የመጣና ከበዓለም ጋር ተወያየን። እሱም ወደደው ሀሳቡን። ይኸው ዛሬ ለፍሬ በቃ ማለት ነው። ስለዚህ ይህን ሀሳብ እንግዲህ ከዛሬ 2 ዓመት በፊት ያደረግነው ነው። ዛሬ ደግሞ በዶት ሚዲያ አንተን ኢንተርቪው አድርገን ከዶት ሚዲያ ጋር በጋራ በመሆን ይህንን ልዩ ፕሮግራም አዘጋጅተናል። ሌሎች ሰዎችንም እንደዚህ እንድናከብር እድሜውን ጤናውን ይስጣል። እናመሰግናለን። ስሜ መምህር ዘሪሁን ማ ይባላል። የጋሽ ተፈራ የቀድሞ ተማሪ ነኝ። በእውነት ዛሬ ለየት ያለ ነገር ነው የተሰማኝ። ለሀገር ባለውለታዎች ብዙ ስራ ለሰሩ ሰዎች ቴንኪው ማለት ያስፈልጋልና በዚህ ደረጃ ዛሬ ጋሽን አግኝቼ ቴንኪው ለማለት በመብቃቴ በጣም ደስ ብሎኛል። በዚህ አጋጣሚ እንግዲህ ጋሽ ተፈራን በጣም ነው የምናመሰግነው። ተማሪ ሆነን እሱን ተከትለን ነው። እኔ ድሮ ሳይንስ ወድ ነበርና እሱን ተከትዬ ነው ወደ አርት የገባሁት እና ብዙ ትውስታዎች አሉት ከልጅነታችን ጀምሮና በታሪክ አጋጣሚ ደግሞ አብረንም ስታፍ ሆነን ሰርተናል። እኔ መምህር ነኝ። አሁንም አብረን እያገለገልን ያለነውና በጣም ነው ደስ የሚል። በዚህ አጋጣሚ ፍሬዎቹን እያየ ነው ማለት ነው። ጋሽ ተፈራ በተለያየ ቦታ ላይ ያሉ ልጆች አሉና የሱ ፍሬዎች አሉ። እንደ በክልሉ ውስጥ ጋሽ ተፈራን የማያውቅ ሰው አለ ብለን አናስብም። ስለዚህ በእውነት ዛሬ ይህን በማየቴ ደስ ብሎኛል። ሌላው እንግዲህ እዚህ ጋር ተያይዞ መናገር የምፈልገው በእውነት ይህን ሀሳብ ጠንስሰው ይህን ሀሳብ አፍልቀው ክብር ለሚገባው ክብር እንስጥ፣ ቢያንስ ሳይረፍድ ነው የሚለው ምንድነው? ሰው ከሞተ በኋላ ታሪኩ የምታወራው ምንም ጥቅም የለውም። ግን በህይወት እያለ ግን እንደዚህ እናመሰግናለን የሚለውን ሀሳብ አፍልቃችሁ ለዚህ ላደረሳችሁ በተለይ
ቤዛና ወንድማችን በዓለምን በጣም ነው እናመሰግነው። አስተባብራችሁ ለዚህ ያበቃችሁን እናንተ ናችሁና እናንተንም በጣም እናመሰግናለን። እንግዲህ በእውነት ዛሬ እኔ ደስ ብሎኛል በጣም። እናንተም እንግዲህ ደስ እንዳላችሁ እንትን እላለሁ። ጋሼ እንወዳለን። እግዚአብሔር እድሜ ጤና ይስጥህ እንላለን። እጅግ በጣም እድለኛ ነኝ በእሳቸው በመማሬ። እግዚአብሔር ይመስገን እድሜ ሰጥቶ እንደዚህ በአካል በህይወት እያለ ለመመሰጋገን በቃም ያዘጋጃችሁትን አካሎች እጅግ በጣም እናመሰግናለን። ጋሽ ተሼም አንዱ አካል ነበሩ በህይወት የሉም እንዳለ ለመታደር ሆኖ እና አካባቢ ግን ጋሽ ተማሩና በህይወት ደርሰን ሳይረፍድ አመስግነናል። እግዚአብሔር ያክብርልን። እጅግ በጣም እናመሰግናለን። አንድ ቀን መጽሐፍ ሳይገድ በቃሉ ብቻ ሙሉ ፔሬድ ሁላ ታይሙ ላይ በቃው ሲያስተምር የውጭ ተረኛ መምህር እስኪነጫነጭ ድረስ ነው ከልቡ ሲያስተምረን የነበሩና እጅግ በጣም ከልብ ጋር በጣም ከልብ የማይደርስ የሚመስለው ቀን ደረሰና እውነትም ሳይረፍድ ይህን ቀን መታደም ቻለን። በእርግጥ ጋሼ እኔ ስለ ጋሼ የምናገረው በጣም ብዙ ነገር አለኝ። ሶሻል ተማሪም ስለሆንኩኝ ረጅም ጊዜ አግኝቼዋለሁኝ። የራሴን ክላስ ጨርሼ ሌላ ክላስ ራሱ ገብቼ የምማር ተማሪ ነበርኩኝ። እንደዛሬ ግዙፍ አልነበርኩም፣ ደቃቃ ስለነበርኩኝ ብዙ ባያስተውለኝም ሽልክ ብዬ ገብቼ ማር ነበር። እጅግ በጣም ይገርመኛል። በቃ ታሪክ በሱ ሲነገር የተኖረ ያክል ነበረ የሚመስለንና እንዴት እንደሚገባል ክላስ ሙሉ እኔ እንደዛ አይነት መምህር አይቻልም። ክላስ ወንበሮች ሞልተው ጥግ ግድግዳው በሙሉ በተማሪዎች ቆሞ መስመር ላይ መሀል ራሱ ማለፊያ እስከሚታጣ ድረስ ተማሪዎች ጥቅጥቅ ብለው ጋሼ ራሱ አንዳንድ ጊዜ እንዴት ላስተምር ጨነቀኝ እኔ እያላዊኝ ነው እስከሚል ድረስ አስጨንቀ ነው የተማርነው እና ይሄንን እውቀት ስለሰጠህን እንደዚህ ስላነጽከን እናመሰግናለን በጣም ጋሼ። እኔ ስሜን በእርግጥ መጀመሪያ ላስተዋወቅኩኝ ቤዛ በቀለ ንጉሴ ይባላለሁ። የኢትዮጵያ መገናኛ ብዙኃን ባለስልጣን የድሬዳዋ ቅርንጫፍ ላይ ዘን ኦፊሰር ነኝ። አሁን ሚዲያው ላይ ነው ማለት ነው በሰፊው እየሰራ ያለሁኝ እና ጋሼ ይሄ ቀንቶን እግዚአብሔር ፈቅዶ በዚህች ቀን ላንተ ያለንን ክብርና ፍቅር መግለጽ ስለቻለን በጣም ደስተኛ ነኝ። እጅግ እናመሰግናለን ስለሰጠህን ክብር ስለሰጠህን እውቀት እናመሰግናለን። ፈጣሪ ከዚህ በላይ እድሜ ሰጥቶ እንደገና አዲሱን ትውልድ ደግሞ ይሄኛውን ትውልድ ደግሞ በታሪክ የበቃ እንድታደርግልን ምኞታችን ነው። ኑርልን። እናመሰግናለን። አሁን በቀጥታ ሌላ ሰርፕራይዝ አለኝ ከጋሼ ተማሪዎች አሉኝና አሁን አይቶ ነው እና በምታደርጉት ነገር በጣም ደስተኛ ነኝ እና መልእክት አለኝ ብሏል እና እስኪ መልእክቱን እንስማ። ድምፁን ፍረዘች። ሄሎ፣ አቤት፣ ማውራት ትችላለህ? ጋሽ ተፌ ጋር ይኸው ማውራት ትችላለህ። እኔ አንድ ጌታውን እባላለሁ። አሁን የአምቦ ቢዝነስ ግሩፕ ስራና ችሎ ነው። ጋሼ ተማሪ። እሺ፣ እናመሰግናለን። መቀጠል ትችላለህ። እሱ ክፍል ውስጥ ቆሞ ማስተማርን ስነ ስርዓት፣ እምነት፣ በራስ መተማመን ወዘተረፈ በመሳሰሉት እሳቤዎች ነው ዛሬ ተገንብቼ እዚህ ጋር የተዘጋጀሁትና ጋሼ ከልብ አመሰግናለሁ እላለሁ። እኔ በዚህ ጋርም እዛም ባሉት ታዳሚዎች ስም እሺ እናመሰግናለን። በተጨማሪም እንደ አንተ አይነት መምህሮች ትክክለኛውን ዘር በትክክለኛው ሰዓት ዘርተው ለዚህ ክብር መብቃት በጣም የሚያኮራ ነገር ነው። ትክክለኛውን ዘር በትክክለኛው ቦታ ላይ ለብዙ ዓመታት ዘርተዋልና በድጋሚ እንኳን ደስ ያለ፣ እንኳን ለዚህ ክብር አበቃህ። ትክክለኛ አስተማሪ he's real educators in the truest sense of the word. ከልብ ማመሰግነውና የማደንቀው መመሪ አቅጣጫ መሪ እና የአንተ ችግኝ ስለሆንክ በጣም ደስ ይለኛል።
በዚህ አጋጣሚ ከአዘጋጆቹ ቀረበልን አዘጋጆቹ ጥሪ አቅርበውልን የሕክምና ፕሮግራም አለ ብሎ ሲነግሩን እንደ ተቋም ያሰብነው ነገር ነበርና አንበሲ ቢዝነስ ግሩፕ ከሚያስተዳድራቸው ተቋሞች አንዱ ዶክተር አድምጠው የውስጥ ደዌና የቀዶ ሕክምና ማዕከል ነው። በከተማችን ጅጅጋ የሚገኝ ሪፈራል ኬዞችን በብቃት ዘመናዊ የሕክምና መሳሪያና አምት በተባሉ ባለሙያዎች አገልግሎት እየሰጠ የሚገኝ ተቋም ነው። ቲም ማኔጅመንት አናግሬ ጥያቄው ሲደርሰኝ ምን ማድረግ አለብን የሚለውን ነገር ተነጋግረን ነበርና ውለታ ባይሆንም ወይም ስጦታ ባይሆንም ያው በምንችለው አቅም ለመተጋገዝ ያህል ያው ሰው አቅሙ እየገፋ ሲመጣ ተከታታይ የሕክምና ድጋፍ ክትትል ይፈልጋልና ተቋማችን ዶክተር አድምጠው የውስጥ ደዌና የቀዶ ሕክምና ተቋም በውስጡ በሚሰጣቸው አገልግሎችን በተመለከተ ያሉ ማናቸውም የጤና ጉዳዮች በነፃ እንዲከታተል ሙሉ እውቅና ሰጥተናል። ሰርተፍኬቱን በአዘጋጆቹ አማካኝነት በቅርቡ እንልካለን። እናመሰግናለን አቶ አንበስ ጌታውን። ብትታመም ከዚህ በኋላ እናሳክመሃል። የግል ሆስፒታል ነው። በዛ ሰርቲፊኬት ተሰጥቶካል። ስለዚህ የእድሜ ዘመን ስጦታ ነው። በማንኛውም ሰዓት እጅግ በጣም ነው የማመሰግነው። እንዳከበርከኝም እግዚአብሔር ያክብርህ። በጣም ነው የማመሰግነው። ታንክ ቬሪ ማች። አንተ አብራራው። እሺ አንበስ ጌታውን ከልብ እናመሰግናለን ስላደረክልን ነገር ሁሉ እናመሰግናለን። ክበርልህ። አሁን እንደነገረን ብዙ ተጽዕኖ የፈጠረብኝ መምህሬ ነው። በዲስፕሊን ያነጸኝ መምህሬ ነው። ከሱ ብዙ ነገር ተምሬያለሁ። ዛሬ ለደረስኩበት ስኬት መነሻዬ ጋሽ ተፈራ ላቀው ብሏል። በዚህ እድለኛ ነኝ። በጣም አመሰግናለሁ ጋሼ ብሏል። በስራ ምክንያት መገኘት አልቻልኩም፣ ግን ከድርጅቶቼ ውስጥ አንዱ የሆነው ዶክተር አድምቀው የውስጥ ደዌና የቀዶ ጥገና ስፔሻሊቲ ሴንተር ነው። በዛ ተቋም የእድሜ ልክ ስጦታ ነው ማበረክትልህ። ከማኔጅመንቴ ጋር ተነጋግሬ የወሰንነው ነገር በማንኛውም ሁኔታ ውስጥ የጤና እክል ካጋጠመው ሰርቲፋይ አድርጋለሁ። ጋር መጥቶ በህይወት እስካለ ድረስ የእድሜ ልክ ስጦታ ሰጥቷል ማለት ነው። ያ መጥቶ ሙሉ ሕክምናውን ማድረግ ይችላል። ልበ ቀናው አንበስ ይህንን ስጦታ ጋሽ ላንተ አብቅቶልሃል። አጠቃላይ የነበረን ፕሮግራም ትንሽ ክብር ሳይረፍት ብለን በአጭር ጊዜ ውስጥ ከዚህ በፊት የዛሬ 2 ዓመት ጀምረ ነው ትንሽ ጋፕ ያድርገን የነበረው። አሁን ግን በአጭር ጊዜ ውስጥ ተሰብስበን የምንችል ሰዎች ይህንን ለማድረግ በቅተናል። የተለያዩ ቦታ ያሉ በውጭም በሀገር ውስጥ ያሉ ሰዎች የሚችሉትን አድርገዋል። እጅግ በጣም እናመሰግናለን። ስለተሰጡት የእድሜ ልክ የጤና መድህንን ደግሞ እጅግ በጣም እናመሰግናለን። ጤና ከምንም በላይ ስለሆነ ማለት ነው። ስለዚህ እስቲ አጠቃላይ ያስተፈራ ዛሬ የተሰማህን ነገር አጭር አድርገን ኢንተርቪው ውጪ አጭር አድርገን እንድትገልጽልን እንፈልጋለን። በዚህ በሆነው መቼም እንደሚታወቀው እኔ መምህርነት ስቀጠር መጀመሪያ ወሎ ሰርቻለሁ። በእግር በፈረስ በበቅሎ እየተራመድን አንዳንዴም ከበቅሎ እየወደኩ ነው። ከዚያ ትግራይ ሰርቻለሁ። ከዛ ደግሞ እዚያው ሀረርጌ ውስጥ የተለያየ ቦታ ሰርቻለሁ። በወበራ በጎስም በባትሎ መሳሰሉት እና ደግሞ አሁን ከጅጅጋ ብዙ ዘመን ነው የሰራሁት። እንደዚህ አስቦ እንደዚህ ተቆርቁሮ ደስ ብሎት እኔን ለዚህ ስጦታ ያበቃ ካለፉት ካስተማርኳቸው ልጆች ሁሉ የዛሬው ብቻ ነው የማውቀው። በእውነት ነው ይሄን አላመንሳት ዛሬ ብቻ ነው የማውቀው። ዛሬ እኔ ግሎሪየስ በጣም ግሎሪየስ የሆነ ቀኔ ነው ለእኔ። በጣም ነው ደስ ያለኝ። ይሄ ደግሞ ቢለመድ ጥሩ ነው። አሁን ለምሳሌ ተመልከቱ፣ ብዙ ዓመት ያገለገሉ ትልቅ ውጤት ያመጡ መምህራንን በመሸለም አንዳንድ የመምህራን ማህበር መጽሔቶች ነበሩ፣ ዘሩን ያውቃቸዋል።
እዛ ላይ እንትን ትግራይን የሚያህል የለም። ትግራይ መምህራንን በመሸለም የታወቀ ነው። የእኛ ክልል ከማንም አያንስም። ይቺ ነገር ብትለመድ ለእኔ ብቻ እኮ አይደለም፣ ብዙ ዓመት ያገለገሉ ከእኔም የሚበልጡ አሉ። ይሄ ነገር እየተለመደ ቢሄድ በጣም ደስ ይለኛል እና ዛሬ ቀን ለእኔ እጅግ በጣም የኮራሁበት የተደሰትኩበት ነው። እንዴት አድርጌ ልረሳው እችላለሁ? የዛሬ ቀን በየቀኑ ነው የማስታውሰው። በጣም ደስተኛ ነው። እሺ፣ እናመሰግናለን። የቀረችንን ይህን አስበው ላበረከቱት ይህን አስበው ይህንን እቅድ አውጥተው ለዚህ ያበቁኝ ሰዎች እግዚአብሔር ከፍ ያለ ቦታ ያደርሳቸው። በጣም ነው የማመሰግነው።